ፍትህ እያንዳንዱ ሰው መብቱን ጥፋተኛ ሆኖ ሲገኝ ደግሞ ቅጣትን ያላድሎ እንዲያገኝ የሚያደርግ ስርዓት ነው። የሐዋሳ ከተማ አስተዳደር ፍትህ መምሪያ በ2018 በጀት ዓመት የሕግ የበላይነትን ለማረጋገጥ የመንግስትንና የሕዝብን ጥቅም ለማስከበር እንዲሁም የሰብአዊ መብትን ለማስጠበቅ ሲሰራ መቆየቱን ባካሄደው የ2018 በጀት ዓመት የስራ አፈጻጸምና የ2019 የዕቅድ ግምገማ ወቅት ገልጿል። የመምሪያው ኃላፊ አቶ ሀብታሙ ሹዱራ እንደገለጹት በዘንድሮ ዓመት ከቀረቡት 1866 የተለያዩ የወንጀል ክሶች ውስጥ 1845ቱ ውሳኔ እንዲሰጥባቸው ማድረግ መቻሉን ተናግረዋል። በ2018 በጀት ዓመት በርካታ ተግባራት ስንፈጽም ቆይተናል። ከነዚህም ውስጥ አንደኛ በልዩ ልዩ ወንጀል ጉዳዮች በአመቱ ከቀረቡ 1866 መዝገቦች ውስጥ 1845 መዛግብት እልባት ያገኙ ሲሆን 21 መዝገብ በፍርድ ቤት ላይ በአሁኑ ሰዓት በቀጠሮ ላይ ይገኛል። በዚህም መሰረት የማጥራት ምጣኔያችንን አቃቤ ሕግ 100% አቅደን 100% የተከናወነ በመሆኑ በመቀጠልም የማስቀጣት ምጣኔያችንን 98% አቅደን 97.7% ማከናወን ተችሏል። ይህ በጣም ከፍተኛ አፈጻጸም መሆኑን ያሳያል። በሁለተኛ ደረጃ ከፍትሐ ብሔር ጉዳዮችና ከመንግስትና ከህዝብ ጥቅም ከማስጠበቅ አኳያ በገንዘብ ደረጃ መንግስት ከሶ አላግባብ ከመንግስት ሊገኝ የነበረው 255 ሚሊዮን ብር ማዳን እንደተቻለና ከ20455 ካሬ ሜትር በላይ መንግስት በከሰሰበት ለመንግስት መሬት ባንክ ገቢ ያደረግንበት አመት መሆኑን ያሳያል። የሐዋሳ ከተማ ምክር ቤት የህግ ፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደስታ ደኔቦ የከተማ አስተዳደሩ ፍትህ መምሪያ በበጀት ዓመቱ በርካታ ውጤታማ ስራዎችን ሲያከናውን መቆየቱን ጠቅሰው በግምገማው ወቅት በፍትህ አሰጣጥ ሂደቱ የታየው የባለድርሻ አካላት ቅንጅት ክፍተት ሊታረም እንደሚገባው አሳስበዋል። ከባለድርሻ ጋር ያለው ቅንጅት ከወትሮ የተሻለ ነገር ያለ ቢሆንም እንግዲህ ያው ህዝቡ ፍትህ ፈልጎ የሚመጣ ከመሆኑ ጋር ተያይዞ ያው ቀልጣፋ ፍትህ ነው የሚፈልገው። ስለዚህ ፍትህ አካላት ቅንጅት አካባቢ አሁንም ያው ትኩረት ተሰጥቶ መሰራት ያለበት ነገር እንዳለ ያው አይተናል። ከሰብአዊ መብት አጠባበቅም አንፃር ያው የተሻሻሉ የመጡ ነገሮች አሉ። በተለይ ማረሚያ አካባቢ የሚደረጉ ጉብኝቶች መጠናከር ያለባቸው እንዳሉ አይተናል። እንግዲህ እዛ አካባቢ ሰው በተለያየ ምክንያት ያው ተጠርጥሮ ሊገባ ይችላል፣ ግን ሰብአዊ መብቱ በአግባቡ መጠበቅ መያዝ ነው ያለበት። እንደ ሀገር የተጀመረው ባህላዊና ዘመናዊ የፍትህ ስርዓቶችን አቀናጅቶ የፍትህ አገልግሎት የመስጠት ሂደት ጥሩ ጅምር ማሳየቱን የገለጹት አቶ ደስታ ዘንድሮ በባህላዊ ዳኝነት 126 ክሶች ፍትህ እንደተሰጣቸው ጠቁመዋል። በአገር ደረጃ እንግዲህ ያ በዚህ በፍትህ ዘርፍ ሊሰራ ታቅዶ እስከ ታች የወረደው ይሄ አፍኒ የባህላዊ ሾንጎ ዳኝነት አለ። ስለዚህ እሱ አሁን እንደ ጠንካራ ጎን ነው እኛ እሱን ያየን ያለ ነው። ትናንሽ ጉዳዮች እዛው በእርቅ መፈታት የሚችሉ ሰው ወደዚህ ይዞ ይመጣና ጉልበቱን ጊዜውንና ገንዘቡን የሚያባክንበት ሁኔታዎች ይታያሉ። ስለዚህ እሱን የሚቀርፍ አሰራር ነው። በዚህ አመት ወደ 126 የሚሆን ፋይል ቀርቧል። እሱ በሙሉ ዛው እንዲያልቅ ተደርጓል። አሁን ይሄ ጥሩ ጅማሮ ነው። የሐዋሳ ከተማ አስተዳደር ፍትህ መምሪያ ኃላፊ አቶ ሀብታሙ ሹዱራ በ2019 በጀት ዓመት ከምርመራ እስከ ውሳኔ ያለውን ሂደት ተአማኒና ቀልጣፋ ለማድረግ አሰራሩን በቴክኖሎጂ ለማዘመን እየሰራ መሆኑን ገልጸዋል። ከቴክኖሎጂ ጋር በተያያዘ በቀጣይ አመት የትኩረት አቅጣጫችን እንደ ከተማ አስተዳደርም አቅርበናል። ከፍተኛ ሀብት የሚፈልግ ነው። አምና ላይ ዳሪስን ተግባራዊ አድርገን በአገር ደረጃም ጥሩ ውጤትን ያመጣ ነው። ዘንድሮ ላይ ከምርመራ ጀምሮ እስከ ውሳኔ አሰጣጥ ድረስ የሚደርስ ሂደትን የሚከታተል በጣም ዶክመንቶች ጠፉ፣ መዝገብ ጠፋ፣ ከውስጥ ወረቀት ጠፋ፣ ሌላ ነገር ገባ የሚባል ነገር እንዳይኖር ማህበረሰባችንን በጣም ጠቃሚ የሆነ ተግባር የሚፈጽም ይህንን ቴክኖሎጂ ተግባራዊ ለማድረግ አቅደን በቁርጠኝነት ገብተናል። ሀብት ጥያቄ አቀርበናል ለከተማ አስተዳደሩ። እሱ ከተፈቀደልን ይሄንን አተኩረን እንቀጥላለን። በመጨረሻም በአመቱ የተሻለ አፈጻጸም ላሳዩ ባለድርሻ አካላት የምስጋናና እውቅና መርሃ ግብር ተካሂዷል።